የአምላካችን እግዚአብሔር ስም የተባረከ ይሁን። ሁላችሁንም በጌታ ስም ሰላም እላችኋለሁኝ። ዛሬ አራተኛው የቤተክርስቲያን ተከላና የቤተክርስቲያን እድገት የሚለው ኮርሳችን አራተኛው ክፍለ ጊዜያችን ይሆናል። ዛሬ በሚኖረን የአራተኛው ክፍል ትኩረት የምናደርግበት ሐሳብ የቤተክርስቲያን ተካይና የቤተክርስቲያን ማሳደግ ተግባር ላይ የተሰማራ ሰው ሊኖረው የሚገባ ባህሪያቶች ወይ ደግሞ መታወቂያዎቹ እሱ ላይ ጥቂት እናሳልፋለን። ምን አይነት ስብዕና፣ ምን አይነት ባህሪ፣ ምን አይነት ክህሎት እንዲኖረው ያስፈልጋል የሚለውን በጥሩ ሁኔታ ለማንሳት እንሞክራለን። በጣም ተግባራዊ የሆነ ራስንም እንድንፈትሽ የሚያደርገን ወደዚህ አይነት ታላቅ ተልእኮ ከመግባታችን በፊት በወንጌል ስብከት ቤተክርስቲያን ለመትከል እንዲሁም ደግሞ ያመኑትን ደቀ መዝሙር ለማድረግ ከመነሳታችን በፊት እነዚህ አሁን ማነሳቸው ባህሪያቶች አሉኝ ወይስ የሉኝም፣ ኳሊቲዎቹ አሉኝ ወይስ የሉኝም የሚለውን ነገር ማየት ያስፈልጋል። ሁሉም ማነሳቸው ሐሳቦች እኩል ደረጃ ባይሰጣቸውም ከአንገብጋቢነታቸው አንጻር ባይሰጣቸውም አንዳንዶቹ ግን የግድ የሚያስብሉ ናቸው። እነሱ የትኞቹ እንደሆኑ እያነሳው እሄዳለሁ። ከሌሉ እግራችንን ማንሳትም ሊያስፈልገን ይችላል። እነዚህን ሁለቱን ባህሪያቶች በሁለት ነው የከፈልኳቸው። አንድ ቤተክርስቲያን ተከላና ቤተክርስቲያን እድገት ላይ የሚሰማራ አገልጋይ የሚኖረውን ባህሪ በሁለት ከፍየዋለሁ። የመጀመሪያው መንፈሳዊ ባህሪያቶች የምንላቸው ናቸው። ስፒሪቹዋል ኳሊቲስ። የዛ ሰው መንፈሳዊ ልቀት፣ መንፈሳዊ ደረጃ፣ መንፈሳዊ ቁመና ቼክ መደረግ አለበት። በዚህ ስር ምንድናቸው የሚካተቱት አሳያቸዋል። ምን አይነት መንፈሳዊ ኳሊቲ ያስፈልገዋል። ሁለተኛው አመራራዊ ክህሎት፣ ሊደርሺፕ ስኪል የምንለው። ስለዚህ ስፒሪቹዋሊቲን መንፈሳዊነትን ከክህሎት ጋር ከችሎታ ጋር አብረን አያይዘን ነው እንድናይ የምፈልገው። አንዱ ያለ ሌላው አብሮ መሄድ አይችልም። አንዳንዱ ክህሎት ላይ በጣም ያተኩራል። የአመራራዊ ክህሎት ኋላ ማሳያቸው አይነት የቡድን ማደራጀት፣ ኃላፊነትን መስጠት፣ ሰዎችን ስራቸው መከታተል፣ መገምገም፣ እንዲህ አይነት ክህሎቶች አሉ የግድ የሚያስፈልጉ ስራችንን መመዘን ስላለብን። ክህሎት ግን ብቻውን በቂ አይደለም። በማንበብ ወይ የሆነ ተቋም ውስጥ ገብተን በመመረቅ የአመራራዊ ክህሎትን ልናጎለብት እንችላለን፣ ያስፈልጋል። ግን ለብቻው ግን በቂ አይደለም። አንድ ሰው የሊደርሺፕ ስኪል አለው ማለት ቤተክርስቲያንን መምራት፣ ቤተክርስቲያንን መትከል፣ ማሳደግ ይችላል ማለት አይደለም። እስኪል ችሎታ ስለሆነ ከሱ መቅደም ያለበት የዛ ሰው መንፈሳዊ ማንነቱ ቼክ መደረግ አለበት። እዛ ጋር የምናነሳቸው አንድ ባንድ የምናነሳቸው ነገሮች ካልተሟሉ ምንም አይነት ክህሎት ቢኖረን፣ ምንም አይነት ችሎታ ቢኖረን፣ ሌላም አይነት ሪሶርስም ቢኖረን፣ የገንዘብ ሪሶርስ፣ የሰው ሪሶርስ ዋትኤቨር ቢኖረን የመጀመሪያው የመንፈሳዊነት ቁመና ባልተሟላበት ቦታ ላይ እነዛ ሁሉ ቦታ የሚሰጣቸው አይሆንም። ያስፈልጋሉ ግን ቀዳሚ መሆን አይችሉም። ግልጽ ነው ሐሳቤ። ስለዚህ የዚህን የቤተክርስቲያን ተካይና ማሳደግ ኃላፊነት ላይ በመሳተፍ ላይ ያለ ሰው ወይ ፓርቲሲፔት እያደረገ ያለ ሰው ሁለቱ ኳሊቲዎች የግድ ያስፈልጋሉ። ደግማቸዋለሁ። መንፈሳዊ ማንነት፣ መንፈሳዊ ባህሪያትና አመራራዊ ክህሎት የምንላቸው። ከመንፈሳዊ ባህሪያቶች ልነሳ። ቤተክርስቲያን ለመትከልና ለማሳደግ እፈልጋለሁ የሚል ሰው ወይ ደግሞ በዚህ ተግባር ላይ በዚህ ሚሽን ላይ ተልእኮ ላይ መሳተፍ ፈልጋለሁ የሚል ሰው ምን አይነት መንፈሳዊነት ይኖረው? አንደኛ ለጠፉት ነፍሳት ግድ የሚለው ልብ። ለጠፉት ነፍሳት ግድ የሚለው ልብ። ከልብ እንጀምር፣ ከሸክም እንጀምር። ለጠፉት ነፍሳት ግድ የሚለው ማለት ሸክም ያለው በርደን። አሁን ለምናወራለት ቤተክርስቲያን ተከላና ማሳደግ ላይ አይደለም፣ በየትኛው መንፈሳዊ ተግባራት ላይ የሚሳተፍ ሰው፣ የሚሰማራ ሰው፣ ሰባኪ ይሁን፣ ዘማሪ ይሁን፣ በድቁና ይሁን፣ በአመራር ይሁን፣ በየትኛውም የቤተ ክርስቲያን አገልግሎት ላይ የሚሳተፍ ሰው ውስጣዊ መነሳሳት፣ ውስጣዊ ሸክም በርደን የምንለው ከሌለ አንዲትን እርምጃ መራመድ አይችልም። ቤስቲ መስዋዕትነት መክፈል አይችልም። በተሰጠው ራዕይ ወደፊት መሄድ የሚችልበት አቅም፣ እርምጃ መውሰድ የሚችልበት አቅም ከሸክም ውስጥ ይመነጫል። ሸክም በርደን ሁልጊዜ ፓሽን ይፈጥራል። ቅንዓትን፣ ተነሳስቶትን፣ መፈለግን እንዲሁም የትኛውንም መስዋዕትነት ለመክፈል መድፈርን ያመጣል። በርደን ለሳክሪፋይስ፣ በርደን ለፓሽን በጣም አስፈላጊ ነው። እውነተኛ ውስጣዊ ሸክም መስዋዕትነትን ለመክፈልም እንዲሁም ተነቃቅቶ በጋለ መንፈስ አገልግሎቱን ለመፈጸም very important። አይታችሁ እንደሆነ ብዙ ሰው በጀመረው አገልግሎት ረጅም ርቀት መሄድ የማይችልበት ነዳጅ እንዳለቀው መኪና የሆነ ቦታ ላይ የሚቆምበት ተወላክፎ ተሰናክሎ
የሚቆምበት ከጀመረው የአገልግሎት መም ወይ መስመር ወይ ሐዲድ ጥሎ የሚወጣበት ምክንያት የጀመረው በሸክም ሳይሆን በመፈለግ ብቻ ሊሆን ይችላል። መፈለግ ብቻ፣ ያለ ሸክም መፈለግ ብቻ። አንዳንዴ ድሮ ልጆች ሆነን ሰባኪ ሲሰብክ ዘማር ሲዘምር እንደሱ በሆንኩኝ ብለን አስበን እናውቃለን። አሁንም እንደዛ የሚያስቡ ሰዎች አሉ። ጥሩ ነብይ ሲያዩ፣ በነብይነት ጸጋ የሚያገለግል ሰው ሲያዩ እንደሱ በሆንኩኝ ብለው መሻት ይኖራቸዋል። ግን ከሳምንት በኋላ ከወር በኋላ ስትሄዱ ያ መሻት አታገኙትም። ቅጽበታዊ ነው፣ ወቅታዊ ነው፣ ቀን መሻገር የማይችል ነው። አንድ ሰው በዚህ አይነት ግልብ የሆነ ስሜት፣ ግልብ የሆነ መፈለግ ብቻ የሚጀምር ከሆነ ከሳምንታትና ከወራት በኋላ ያንን ሰው አታገኙትም። ስለዚህ ለመሰማራት የሚፈልግ ሰው፣ በዚህ አገልግሎት ላይ እግሮቹንም ሁለንተናውን ማስገባት የሚፈልግ ሰው መጀመሪያ መጠየቅ ያለበት ውስጣዊ ሸክም አለኝ ወይ? ይሄን ቼክ ማድረግ አለበት። ለሚጠፉት ነፍሳት ስፔሻሊ የምናወራው ስለ ቤተክርስቲያን ተከላ ስለሆነ እነሱን በመጠጥ ሱስ፣ በአጋንንት ተጽዕኖ፣ በኃጢአት ባርነት ወድቀው ተዘፍቀው ያሉ ሰዎችን ያሉበት ቦታ ሄዶ በወንጌል የመድረስ ሸክም አለኝ ወይ? ዋጋ ለመክፈል ፈቃደኛ ነኝ ወይ የሚለው ነገር ቼክ ማድረግ አለበት። አለበለዚያ ከዚህ ቀደም ሁሌ ላታለችን ንግግር የእናቴ ቀሚስ ወር መቀነት አደናቀፈኝ አይነት ብሂል ለራሱ መስሎ ያቆመዋል። ለዚህ አሁን ለማውራው ለጠፉት ነፍሳት ግድ የሚለው ወይ ደግሞ እውነተኛ ሸክም ጥሩ ምሳሌ አድርገን እንደ ሁለት ሰዎችን ማንሳት እንችላለን። አንደኛ ኢየሱስ ክርስቶስ ነው። በአገልግሎቱ በጣም ጎልቶ የምታዩት አንዱ ነገር ለሚያገለግለው ሕዝብ ወይ ደግሞ በወንጌል ሊደርሳቸው ላሉ ሰዎች ሸክም አለው፣ የሚራራ ልብ አለው። መጽሐፍ ቅዱስ ምን ይለናል? እረኛ እንደሌላቸው ሰዎች ወይ ደግሞ እረኛ እንደሌላቸው በጎች ተጥለው አየና ይላል አዘነላቸው። እቺ የመጨረሻዋ ቃል very important፣ አዘነላቸው። ከዛ በኋላ ነው ሊሰብካቸው ሊያስተምራቸው ችግራቸውን አድሬስ ሊያደርግ የጀመረው። ከዛ በኋላ አዘነላቸው የሚለው ውስጣዊ ሸክም ውስጣዊ ተነሳስቶትን ፈጠረለት። ከዛ የሚቀጥለውን እርምጃ የመስበክ ከነሱ ጋር የማሳለፍ እስከ ማንነታቸው እነሱን የመቀበል አቅም ተፈጠረለት። ማዘን፣ ይሄ ማዘን የሚባለው እግዚአብሔር የሚሰጠው ነገር፣ እግዚአብሔር የሚሰጠው ነገር ከእግዚአብሔር የምንቀበለው ይሄ ለሰዎች የሚያዝን የሚራራ መንፈስ አልፈን እንዳንሄድ ያደርገናል። ምናልባት ኢየሱስ ያያቸውን እነዚህን ሰዎች እነ ጴጥሮስ ወይ ሌሎች ሐዋርያቶች ቢያዩዋቸው ኢየሱስ እንዳደረገው ላያደርጉ ይችላሉ። ሸክም ከሌለ አልፈን ነው የምትሄደው። አንድ ሰው ሰዎችን በወንጌል የመድረስ ሸክም ሲኖረው ፌርማታ አካባቢ ወይ ታክሲ ተራ ላይ ረጅም ሰልፍ ሲመለከት አልፎ መሄድ አይችልም። አዘነላቸው። የሚያዝንላቸው ስለ ሰልፉ አይደለም፣ የነገው ጥፋታቸው፣ የነገው ከእግዚአብሔር ተለይተው ለዘላለም በእግዚአብሔር ቅጣት ሰጣች በሆነው በእግዚአብሔር ፍርድ ስር መሆናቸው ሲያስብ በቃ ማለፍ አይችልም። እውነተኛ ጥሪ ያለው ሰው የቤተ ክርስቲያን ተከላ ነፍሳትን በወንጌል የመድረስ ጥሪ ያለው ሰው ይሄ አሁን የማወራው ልብ የግድ ያስፈልጋል። አንዳንድ ቤተ ክርስቲያን ወንጌላዊ ለመሾም ሲነሱ እንደ መስፈርት አድርገው የሚይዙት ከቤተ ክርስቲያን ግቢ አይጠፋም ወይ? ይሄ ሁሌ ስንወጣ ስንገባ በራፍ ጋር ያው ከጠባቂው ጋር እናየዋለን። እንደ መርዶኪዎስ ተቀምጦ ባለመናወጥ ሁልጊዜ የምናገኘው ሰው ነው። ስለዚህ ጥሪ ሳይኖረው አይቀርም ብለው ለመሾም ይነሳሉ። ይሄ አንድ ወንጌላዊ የሸክሙ የጥሪው የራእዩ ማሳያ አይደለም። ከቸርች አይጠፋም። እንዲሁም ከቸርች ነው መጥፋት ያለበት። ቸርች ከተገኘማ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ቀኑ ሙሉ ቸርች ከተገኘ ይሄ የነፍሳት ሸክም የለውም። ምክንያቱም ከዚህ ቀደም እንዳልነው በክርስቶስ የታላቁ ተልእኮ ውስጥ የምናገኘው ንግግር ማቴዎስ ወንጌል 28:19 ላይ እንዲሁም ማርቆስ 16:15 ላይ ወደ ዓለም ሂዱ ነው። ሂዱ። ስለዚህ የእውነተኛ የነፍሳት ሸክም ያለው ሰው ተቀማጭ አይደለም። አንድ ቦታ ላይ ስቴሽን አያደርግም፣ ድወል አያደርግም፣ ተንቀሳቃሽ ነው። ይሄን ሁሉ ማወራው ለነፍሳት ለሚጠፉት ነፍሳት ግድ የሚለው ልብ ሊኖረው ይገባል የሚለው። ሁለተኛው ከክርስቶስ ቀጥሎ እንደ ሞዴል አድርገን የምናየው በሮሜ ምዕራፍ 9 ላይ የምናገኘው ጳውሎስ ነው። የሸክሙ ምንድነው ጫናው ወይ ደግሞ
ግለቱ ምን ደረጃ እንዳደረሰው ተመልከቱ። በጣም ውስጡ ስለ ወንድሞቹ ስለ እስራኤላውያን ግን ከእግዚአብሔር ተለይተው በጥፋት ጎዳና ላይ እየተመሙ ያሉ ሰዎችን ሲያስብ ውስጡ የተሰማውን ስሜት የገለጠበት መንገድ በቃ በጣም ለመግለጥ የሚያስቸግር ሰው ይሄን ያክል በሸክም ውስጡ ይጎብጣል ወይ የሚያስብል ነው። ሮሜ ምዕራፍ 9 ቁጥር 1 ላይ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ይላል። እያንዳንዱ ቃላት ጥልቅ የሆነ ሐሳብ በውስጣቸው ያረገዙ በልባችንም ላይ የሚፈነጥቁ ናቸው። ብዙ ሐዘን ፈረንጅኛው I have great heaviness ማለት የልብ ክብደት ዛል የሚያረግ የሚያስብል አንድ ሰው ከባድ ሸክም ከአቅሙ በላይ ሲሸከም በኩንታል ደረጃ ሲሸከም ከአቅሙ በላይ ጀርባው ላይ ሲሸከም የሚሰማው ስሜት መሸከም አቅቶት heaviness ማለት እሱ ነው፣ ክብደት። ይሄ አሁን የሚለው ግን heaviness የሆነ ኩንታል ጤፍና ስንዴ ተሸክሞ አይደለም፣ ውስጡ ልቡ ላይ ያለ heaviness of spirit ነው። መንፈሱ ድክም ብሏል። ምንድነው ያደከመው? ከዛ የማያቋርጥ ደግሞ ጭንቀት አለብኝ ይላል። continual sorrow ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ አይለቅም፣ እሁድ አይለቅም። ቤተክርስቲያን ሲሄድ ብቻ አይደለም፣ ስራ ቦታም ላይ ንግድ ቦታም ላይ ቤቱም ተቀምጦ መንገድ እየሄደ ምግብ እየበላ እየጸለየ እያመለከ ኮንቲኒዩሊ አንድ ጭንቀት አለው። ምንድነው የዚህ የብዙ ሐዘንና የማያቋርጥ ጭንቀት በልብ ውስጥ እንዲቀመጥ ምክንያት የሆነው ካላችሁ ቀጥሎ ያለው አረፍተ ነገር ይመልስላችኋል። ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ ማለት ለሾው አይደለም። ይሄን ሁሉ የሚያወራው ሐዘን አለብኝ ጭንቀት አለብኝ ብሎ ማስመሰል አይደለም፣ ግብዝነት አይደለም፣ ከአንገት በላይ አይደለም። እውነት ነው። እውነት መሆኑን ደግሞ ህሊና ይመሰክርልኛል። ህሊና ብቻ አይደለም፣ መንፈስ ቅዱስ ራሱ ይመሰክርልኛል። ቁጥር 1 ተመልከቱት፣ እንደዛ ነው የሚለው። አሁን የምላችሁ ነገር እውነት ለመሆኑ እንዳልዋሸዋችሁ ምስክር 2 ልጥራ ይላል። አንደኛው ምስክር ህሊና ራሱ ነው። አንዳንድ ጊዜ አፋችሁ ልባችሁ ውስጥ የሌለውን ነገር ሲያወራ ህሊና ታውቃላችሁ እውነተኛ ዳኛ ነው። እናንተ ውሸታም ይላል፣ አንተ ቀጣፊ፣ አንተ አስመሳይ ይላል። አረ ልባችን ውስጥ የሌለውን ነገር አፋችን ሲናገር ያልሆነውን ነገር በሰው ፊት መስሎ ለመታየት ስንሞክር ህሊናችን ዝም አይለንም፣ ይከተክተናል። አንተ ውሸታም አስመሳይ ይለናል። ጳውሎስ የህሊና ራሱ ትክክል ነው የሚለኝ ለተናገርኩት ነገር የልብ ጭንቀትና ሐዘን አለብኝ ለሚለው ለማያቋርጥ ጭንቀት አለብኝ ለሚለው ንግግሬ ህሊና የራሱ ትክክል ነው የሚለኝ። ህሊናዬ ግን ብቻ አይደለም፣ መንፈስ ቅዱስ ራሱ ይመሰክርልኛል። እውነተኝነቱ ከሁለት አቅጣጫ የተረጋገጠ ነው። ግን ምንድነው የሐዘንና ጭንቀት ካላችሁ ቁጥር 3ን መልሱ ይንሰጣችኋል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ እስራኤላውያን የአብርሃም ልጆች ክርስቶስን የሰቀሉ ያሳደዱ ስለነዚህ ወንድሞቼ ከክርስቶስ ተለይቼ እኔ ራሱ የተረገምኩኝ እንደሆነ ጸልይ ነበረ። ለምንድነው ስለነሱ መረገምን ምርጫው ያደረገው? ብዙ የእግዚአብሔር ልጅ ሊሆኑ የሚችሉበት በእግዚአብሔር ምርጫ ሊታቀፉ የሚችሉበት ድነትን ሊያገኙ የሚችሉበት የእግዚአብሔር ሕዝብ ሊሆኑ የሚችሉበት ሰፊ ድል የነበራቸው ሰዎች ናቸው። ቁጥር 4 ላይ እነሱ እስራኤላውያን ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለነርሱ ናቸው። አባቶች ለነርሱ ናቸው። ክርስቶስ በስጋ የመጣው ከነሱ ነው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤላዊ አይደሉም። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ይሄ ነው የጭንቀቱ ምክንያት። ይሄ ነው ጭንቀቱ ምክንያት። ወደ 9 የሚደርሱ መለኮታዊ በረከቶች ተሽጎድግዶላቸው ወይ በእነሱ ላይ እግዚአብሔር አብስቶ ሰጥቷቸው ግን የእግዚአብሔር ልጆች አይደሉም። ከእግዚአብሔር ከክርስቶስ ተለይተው ያሉ ሰዎች ናቸው። ስለነሱ ይጨንቀኛል። ክርስቶስን ባለማወቃቸው ከዘላለሙ ክብራቸውና ሕይወታቸው መድናቸው ጋር ባለመገናኘታቸው በዚህ ምክንያት ይጨንቀኛል። ይሄ ምን እንለዋለን? ለሚጠፉት ነፍሳት ያለ ሸክም በርደን። ሸክም እንዲህ ያሰኛል። ያለቅሳል፣ ይጸልያል፣ ወንጌል ይናገራል፣ ስለሚያገለግለው ሕዝብ ሲል ዋጋ ይከፍላል።
በአንድ ስፍራ ጳውሎስ እንዳለ ለቆሮንቶስ ሰዎች ሲናገር እናንተ እኮ በእኔ ዘንድ የተወደዳችሁ ስለነበራችሁ ይላል። ገንዘቤን ለእናንተ መክፈል አይደለም። ገንዘቤን እናንተን ለማገልገል ገንዘቤን መክፈል አይደለም። ነፍሴ ራሱ ሕይወቴን ራሱ ስለእናንተ እኮ ከፍላለሁ። ለምን? ተወዳችኋል። ልናገለግለው ያለነውን ሕዝብ እንዲህ ባለ መልኩ ልንወደው ካልቻልን አናገለግለውም፣ አለቃ እንሆንበታለን። ራሳችንን አንከፍልለትም፣ ሂሳብ እንቀበላለን። ሸክም ውስጣችን ሲሰማ ግን ተከፍሎህ አይደለም ከፍለህ ታገለግላለህ። ተሰጥቶህ አይደለም ሰጥተህ ታገለግላለህ። ተሰጥተህም ታገለግላለህ። በርደን በጣም ከባድ ነው። አንዴ ልባችሁ ውስጥ ከገባ በኋላ ሊላቀቅ እንደማይችል ሙጫ ይሆንባችኋል። በምቾታችሁ ብቻ ሳይሆን በጉድለታችሁ ለማገልገል ትጀግናላችሁ። በርደን አንድ በቤተ ክርስቲያን ተከላላይና መንፈሳዊ እድገት ላይ የሚሰማራ ሰው ይሄ ልብ ከሌለው የቀን ስራ ይሆንበታል፣ ፕሮፌሽን ይሆንበታል። የቸርች አንዱ ጉድለቷ እዚህ ጋር ይመስለኛል። ድኖ የመጡትንም ለማሳደግ ልቡ የለም፣ ውጪ ያሉትንም በወንጌል ደርሶ ለማምጣት ልቡ የለም። ስለዚህ የሚድኑ ነፍሳት እስከዚህም ናቸው። ወንጌልን ይዞ ድንበር ተሻግሮ ቋንቋቸው የማይታወቅ ባህል ዘለል የሆነ የወንጌል አገልግሎት ለማድረግ የሚፍጨረጨር ሰው የሚታትር ሰው ልብ አንደኛው ችግር ልብ ነው። አይ ቲንክ ይሄ ጸሎት የሚፈልግ ይመስለኛል። እግዚአብሔር የሚሰጠው ስለሆነ በሚጠፉት ነፍሳት ፍቅር ልባችንን እንዲያጋየው አይ ቲንክ መጸለይ እንደሚገባን አስባለሁ። ሁለተኛው መንፈሳዊ ኳሊቲ ሊኖረው የሚገባ መንፈሳዊ ኳሊቲ ደቀ መዝሙር አድራጊነት የሚል ይሆናል። ደቀ መዝሙር አድራጊነት። እነዚህ ክርስቶስን አምነው ወደ ቤተ ክርስቲያን የተጨመሩ ሰዎችን ዕለት ዕለት በመከታተል በማስተማር በንግግርም በሕይወትም ተምሳሌት ክርስቶስን እንዲመስሉ የማስተማር የማስታጠቅ ትጋት ውስጥ መግባት የግድ ያስፈልጋል። እንዲህ አይነት ትጋት ሊኖረው ይገባል። እንዲህ አይነት ሸክም ሊኖረው ይገባል። ስራው አድካሚ ነው ወይ? በጣም አድካሚ ነው። እያወራን ያለነው ጉዳይ የአንድ ቀን የሳምንት ስራ አይደለም። ቤተክርስቲያንን ከመትከል ባለፈ ሰዎችን በወንጌል ከመድረስ ባለፈ የክርስቶስ ተከታይ የክርስቶስ ተማሪ እሱን የሚመስሉ በአስተምሮታቸው በሕይወታቸው በዕለታዊ ምልልሳቸው ክርስቶስን የሚመስሉ አድርጎ መስራት ይሄን ልብ ይፈልጋል። ደቀ መዝሙር አድራጊነት የባለፈው ትምህርታችን ላይ እንዳልነው የማቴዎስ ወንጌል 28 ቁጥር 19 የሚጨርስበት ሐሳብ እንደሱ ነው። እኔ ያስተማርኳችሁን እንዲጠብቁ እያዘዛችኋቸው ደቀ መዛሙርት አድርጓቸው ነው የሚለው። የመጨረሻው የተግባራችን የእንቅስቃሴያችን መጨረሻ ውጤቱ ፍጻሜው ዲሳይፕልሺፕ ነው። ደቀ መዝሙር አንድን ሰው ማድረግ ነው። የቤተ ክርስቲያን the ultimate purpose and goal የመጨረሻው ግቧና ዓላማዋ ሰዎችን እውነተኛ የክርስቶስ ደቀ መዝሙር አድርጎ መስራት ነው። በትምህርት በእውቀትም እንዲሁም በሕይወትም ክርስቶስ እንደተመላለሰ የሚመላለሱ። ይሄን ለማድረግ የደቀ መዝሙር አድራጊነት ልብ ያስፈልጋል። የደቀ መዝሙር አድራጊነት ልብ ብቻ ሳይሆን በዚህ ኃላፊነት በዚህ ተግባር ላይ የሚሰማራ ሰው እሱ ራሱ የእውነተኛ የክርስቶስ ደቀ መዝሙር ሊሆን ይገባል። አገልጋዩ ራሱ ወንጌል ሰባኪው፣ ቤተክርስቲያን ተካዩ፣ ደቀ መዝሙር አድራጊው እሱ ራሱ በዚህ በደቀ መዝሙር መሆን ሂደት ውስጥ ያለፈ አይደለም የምለው እያለፈ ያለ መቼም የማይወጣ መሆን አለበት። because discipleship ፕሮሰስ ነው፣ ሂደት ነው፣ ግን የማያልቅ ሂደት ነው። በአንድ ቀን ምሽት፣ በአንድ ሳምንት፣ በአንድ ዓመት ደቀ መዝሙር ሆኛለሁ ጨርሻለሁ አሁን ልመረቅ ነው አይባልም። ኮርስ አይደለም፣ ዲግሪ አይደለም፣ ዲፕሎማ ማስተርስ አይደለም። because ደቀ መዝሙርነት ዕለት ክርስቶስን መከተል ነው። ይሄ መከተል የሚባለው ጉዳይ ማብቂያ የለውም። እስክትሞት ወይ ክርስቶስ እስኪመጣ ትከተለዋለህ። በመከተል ጉዳይ ጨርሻለሁ ደርሻለሁ አይባልም። የሚባለው ምንድነው? አሁን እንዳያስኩኝ አልቆጥርም፣ የኋሌን እየረሳው የፊትን ለሚያዝ ዘረጋለሁ፣ እንዳያስኩኝ አልቆጥርም፣ ገና ነኝ የሚል ስፒሪት ያስፈልጋል።
ስለዚህ ደቀ መዝሙር አድራጊውም የደቀ መዝሙር የመሆን ሂደት ውስጥ እያለፈ ያለ ሰው ነው። እንዲሁም ደግሞ ሌሎችን ደቀ መዝሙር ለማድረግ የሚተጋም ደግሞ ልብ አለው። ይሄ ልብ ከሌለ በቃ አይሆንም። እኔ አይቼዋለሁ በደንብ ከልጅነቴ ጀምሮ በቤተ ክርስቲያን በማገልገል ያሳለፍኩ ሰው ነኝ። ከልጅነቴ አማኝ ቤተሰብ ውስጥ ነው ያደግኩት የተወለድኩት። በቤተ ክርስቲያን አመራር ውስጥ ረጅም ጊዜ አሳልፌያለሁ፣ በማገልገልም አሳልፌያለሁ። አንዱ የሚገባኝ ነገር ዛሬ ላይ ትላንትናም እንዲሁ ገባኝ ነበር፣ ወደፊትም ከዚህ ውጪ እንዲገባኝ አልፈቅድም። መንፈሳዊ ነገር ይሄን ልብ ካጣ፣ አገልግሎት ይሄን ልብ ካጣ በቃ ውስጥ ሽባ ከሆነ ውጪ እንዳለ ሽባ ነው የሚሆነው። ይሄን ደግሞ የሆነ ሰው የሚጨምርብህ አይደለም ወይ አድርገው ተብለ በማኒቬሎ እንዲሁ የምትቀሰቀስበት ወይ እንትን አይደለም። ማንም ሰው ለምንድን ነው ይሄን ማሰራው? አሁን ከአገልጋዮች ጋር ብዙ ጠብና ፍጭት ያለው እዚህ ጋር ነው። ለምን አሰብክም? ለምን ደቀ መዝሙር አታረጉም? ደደደደ አመራር ሁሌ በዚያ ግጭት ውስጥ ያልፋል። ከአገልጋይ ጋር በትዕዛዝና በህግ አይመጣም። ድንግጥ ብሎ ለአንድ ሳምንት የሆነ ነገር ሊሞክር ይችላል፣ ያቆመዋል። ለምን? ልብ ይፈልጋል። ስለዚህ የእውነተኛ ቤተክርስቲያን ተከላላይና አሳዳጊነት ላይ መሰማራት ያለበት ሰው መሪዎች፣ ምናልባት የምትሰሙኝም ከሆነ እነማን በዚህ አገልግሎት ላይ መሳተፍ አለባቸው ሲባል ቼክ ማድረግ ያለብን ሁለቱ ልቦች መታየት አለባቸው። ለጠፉት ነፍሳት ሸክም አለው ወይ? የመጡትን ደቀ መዝሙር ለማድረግ በማስተማር አብሮ በማሳለፍ በመጎብኘት ኋላ መጣበታለሁ። ደቀ መዝሙር አድራጊነት ላይ የቤተክርስቲያን እድገት ላይ መጣበታለሁ። ኳሊቲዎችን ላወራ ብዬ ነው። በዝርዝር መጣባቸዋል። እንዴት ነው የምናረገው? መጣበታለሁ። እንደ ላዩን ብቻ መሄድ አልፈልግም። ሶስተኛው ኳሊቲ ለቤተሰቡ ራሱን የሰጠ ወይም ለቤተሰቡ ቅድሚያ የሰጠ መሆን አለበት። very important። ለቤተሰቡ ራሱን የሰጠ ለቤተሰቡ ቅድሚያም የሰጠ መሆን አለበት። ቤትን አፍርሶ ቤት ውስጥ ሚስትና ልጅ ላይ ቆልፎ ዋናው ሚሽን ነው፣ ዋናው ተልእኮ ነው፣ ዋናው ወንጌል ነው፣ ዋና አይደለም። መጀመሪያ መቅደም ያለበት ዩር ፋሚሊ፣ ሚስት ልጆች ለነሱ ቅድሚያ መስጠት በሌለበት ቦታ ላይ ቤትን እያፈረስ ከእግዚአብሔር መንግስት ልሰራቸው። because ብዙ ቦታ አንዱ የምናየው አስቸጋሪው ነገር የነሱ ቤት ፈርሷል፣ የእግዚአብሔርን ቤት ግን የእግዚአብሔርን መንግስት ስራ ግን ለመስራት በጣም የሚታትሩ ሰዎች አሉ። በእግዚአብሔርም ቃል ላይ እንዲህ አይነት ቤታቸውን አፍርሰው የውጩን ግን የገነቡ ትልልቅ ጂያንት የሆኑ የእግዚአብሔር ሰዎች አሉ፣ ታላላቅ የእግዚአብሔር ሰዎች አሉ። ሳሙኤልን ማየት ይችላል። ሳሙኤል ቤቱን ያፈረሰ ታላቅ ነብይ ነው። ታላቅ ነብይ ግን ቤቱን ያፈረሰ ነው። በሕይወቱ መጨረሻ ላይ የሚያገለግላቸው ህዝቦች ያሉት ምንድነው? ልጆች በአንተ መንገድ አልሄዱም፣ እነሱ አጭበርባሪ ናቸው፣ ሙሰኞች ናቸው፣ ሌቦች ናቸው፣ ቀጣፊ ናቸው፣ በሳሙኤል አልወጡም፣ አንተ ችግር የለብህም ብለውታል። ምንም ችግር የለብህም፣ ደስ ብሎን ካንተ ጋር አሳልፈናል፣ ልጆች ግን እንዳንተ አይደለም። ይሄ ምን ይባላል? የውጭውን እያማሰለች የውስጧን ግን አሳራለች። ውጭው እየተገነባ ውስጥ ግን ፈርሷል። አገልጋይ እዚህ ጋር በጣም ጥንቃቄ ማድረግ አለበት። እስፔሻሊ ቤተክርስቲያን ተከላ ላይ የሚያሳልፍ ሰው ለረጅም ጊዜ ከከተማ የመውጣት ወይ ደግሞ ከአካባቢ የመራቅ ነገር ሊያጋጥም ይችላል። ይሄን በሚያደርግበት ጊዜ በጣም ጥንቃቄ ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 7 ላይ ለጊዜው ለተወሰነ ጊዜ ካልሆነ በስተቀር ከትዳር አጋር ጋር እንዳትለያይ ቢቻል እንደ ጴጥሮስ ሲሽከረከር ሲዞር ለወንጌል አገልግሎት ሚስቱን ይዞ ነው የሚዞረው። ጳውሎስ መስክሮለታል። እንደ ኬፋ እንደ ጴጥሮስ እህት ሚስታችንን ይዘን መዞር ማንችለው እኔና በርናባስ ነው ይብሏል። ያ ማለት ምንድነው? ሁሌ ጴጥሮስን ሲያየው እህት ሚስቱን ይዞ ነው የሚሄደው። ያ ማይሆን ከሆነ ግን ከትዳር አጋር ለረጅም ጊዜ መለየት የለብህም። ቅድሚያ ለነሱ መሰጠት መቻል አለበት። ሳይታወቅ ቤት ፈርሶ ኋላ ላይ ጥሩ ያልሆነ ምስክርነት ሊመጣም ስለሚችል ከዛ ባለፈ ለቤተሰብ ቅድሚያ መስጠት ማለት ቤተሰብ ጠቅላላ ያንተ አገልግሎት አጋር መሆን አለባቸው። ኮወርከር አብሮ ሰራተኛ መሆን መቻል አለባቸው። በምን አቅጣጫ? አንድ በጸሎት ልትደግፍ ይገባል። ባለቤት ያደጉ ልጆች ካሉ አንተ ውስጥ ያለው ቪዥን ባንተ ልክም ባይሆን እነሱም ጋር ግን ሰርጾ መግባት አለበት። እንዲሁ ምንድነው እኔ የማምነው ሌላውን ሰው ራእይን አካፍለ ከማሳመንና እንዲከተሉ ከማድረግ በፊት
የትዳር አጋርና ልጆች ያንተ ደጋፊ ተባባሪ እንዲሆኑ ፓርትነር እንዲሆኑ ማሳመን ቪዥን ኢምፓርት ማድረግ ራዕይ ማካፈል ያስፈልጋል። ያ ሲሆን ምን ይሆናል? ደጋፊ ይሆናሉ። በምን አቅጣጫ? በጸሎት ይደግፉሃል። ትልቁ ከድጋፍ ሁሉ ትልቁ ድጋፍ ይሄ ስለሆነ፣ ሁለተኛ በምክር በሐሳብ ይደግፉሃል። ቢቆት ሙሉ ሰው አይደለህም። ምንም አይነት ሸክም ይኖርህ፣ ምንም ያክል ስልጣን ይኖርህ፣ ሸክም ቢኖርህም ሙሉ ግን አይደለህም። የማታያቸው ያልደረስክባቸው ያላወቃቸው የሚታዩ ክፍተቶች ይኖራል። በዛ አቅጣጫ ላይ ምክር የሚሰጥ እንደ ቅርብ አጋር እንደ ሚስትና እንደ ልጆች ያለ ስለሌለ፣ ስለዚህ ምክር ያስፈልጋል። ካውንስል የሚያደርግ አድቫይዝ የሚያደርግ። ሶስተኛ በገንዘባቸው ባለቤት በገንዘቧ ትቆማለች። ቢኮዝ ኮንቪንስድ ካልሆነች ለአንተ ለወንጌል አገልግሎት ወይ ደግሞ ለተሰማራህበት የወንጌል ስራ የቤተክርስቲያን ተከላ ላይ ወንጌልን መስበክ ላይ ወጪ ይፈልጋል፣ ገንዘብ ይፈልጋል፣ የትራንስፖርት፣ የምግብ፣ የመጓጓዣ ዋትኤቨር ይፈልጋል። ሳትሰስት ገንዘቧን ልትሰጥ የምትችለው ያንተ ራዕይ ሰርጾ እሷ ጋር ሲገባ። ቅድሚያ መስጠት የሚያስፈልገው ለዚህ ነው። አብረሁ እንዲቆሙ ማድረግ መቻል አለበት። ሌላው ሲያስፈልግ በመነጋገር ከገንዘብ ባለፈ ከጸሎት ባለፈ ከምክር ባለፈ በአካል በመገኘት ፊዚካል ፕሬዘንስ በአካል በመገኘት የምትሰራውን ስራ በማየት የስራም ተሳታፊ መሆን ይጠበቅባቸዋል። ስለዚህ አገልግሎቱ ያንተ ብቻ ሲሆን የፋሚሊም ጭምር ነው። ያገባችሁ ሰዎች ካላችሁ ለእናንተ ነው የምናገር። በጋብቻ ውስጥ በኪዳናዊ ጋብቻ ውስጥ ያላችሁ ሰዎች ስፔሲፊካሊ እናንተን የሚመለከት አገልግሎት ለብቻ የምትሰጠው የላጤነት የሶሎ አገልግሎት አይደለም፣ የፋሚሊም ጭምር። አራተኛው ኳሊቲ ሊኖረው የሚገባው መሰረታዊ የመጽሐፍ ቅዱስን አስተምሮት መረዳት መቻል ያስፈልጋል። the basic Christian doctrines መሰረታዊ የሆኑ የክርስትና አስተምሮቶች ከዚህ ቀደም ብዙዎችን እንደወሰዳችሁ አስባለሁ። ግን በሱ ሳትገደቡ ወይ ደግሞ አውቄያለሁ ብላችሁ ደብተራችሁ መጽሐፋችሁን ሳትዘጉ ሪፍሬሽ እያደረግን ትምህርቶቹን ሁል ጊዜ ዞር እያሉ ማየት መመልከት እምነትን በዛ አቅጣጫ ማሳደግ ያስፈልጋል። ስለዚህ መሰረታዊ የሆኑ የመጽሐፍ ቅዱስ አስተምሮትን ያልተረዳ ሰው ወደዚህ አገልግሎት ሊገባ አይችልም። የወንጌልን ቁልፍ ትምህርቶችን ቁልፍ ሐሳቦችን ከድነት አንጻር መነሳት የሚገባቸው አዳዲስ ነፍሳትን ስር ሰደው እንዲቆሙ የሚያስችሏቸው ትምህርቶችን እነሱን የገንዘቡ ካላደረገ እንዲህ አይነት ማንነት ከሌለው የእውቀት ልኬታና ጥልቀት ከሌለው አሁን ወደምናወራው የቤተክርስቲያን ተከላ ሆነ ማሳደግ ላይ መግባት ይከብዳል፣ ሊሆን አይችልም። ስለዚህ አሁን ምንድነው እያልኩኝ ያለሁት ቤተክርስቲያን መትከል ሆነ ማሳደግ ወኔ ብቻ አይደለም ማለት መፈለግ ብቻ አይደለም። እነዚህ ኳሊቲዎች ክሩሻል ናቸው፣ የግድ የሚያስፈልጉ ናቸው። ሌላው አምስተኛ ላይ ማሳያችሁ ስሜታዊና መንፈሳዊ ጤንነት is very important። ስሜታዊና መንፈሳዊ ጤንነት ይሄ ምን ማለት ነው? በአገልግሎቱ ወቅት ላይ ቤተክርስቲያን ተከላም ሆነ ማሳደግ አገልግሎቱ ሂደት ላይ የሚያጋጥሙትን አይምሮአዊ ወይ ስሜታዊ ውጥረቶችን፣ ጭንቀቶችን፣ ተግዳሮቶችን መቋቋም የሚችል የስሜት ብስለትና መንፈሳዊ ጤንነት ያስፈልጋቸው ነገሮች ያጋጥማሉ ወይ? ያጋጥማሉ። ለረጅም ጊዜ በማገልገል ውስጥ ያሳለፋችሁ ሰዎች ካላችሁ ታውቁታላችሁ። ሄዳችሁ ምንም ሸክም ቢኖራችሁ ምንም ቅንዓት ቢኖራችሁም አንዳንድ ግን የሚያጋጥማችሁ ተግዳሮቶች ባለፈው ክፍለ ጊዜ ያነሳዋቸው ከአጋንንትም ከሰውም የሚነሱ ተግዳሮቶች አረ ቢቀርብኝስ የሚያስብል ነገር ያጋጥማል። ቢቀርብኝስ እንደምትፈልጉት ሳይሄድላችሁ ሲቀር የምትፈልጉት አይነት እድገት ሳይመጣ ሲቀር በመንፈሳዊም በአሃዛዊም ማለት ነው በቁጥርም በመንፈሳዊ አቅጣጫም የምታገለግሉት ህዝብ ሳይጨምር ሲቀር ነፍሳት ሳይድኑ ሲቀር ፋይናንሻሊ ስኬርሲቲ ሲፈጠር የገንዘብ ማነስና አለመኖር ሲፈጠር ጉርለት ሲፈጠር እና አንዳንዴ ዙሪያው ገባው ጨለማ ይሆናል። ግራ ትጋባላችሁ እና ስትረስ ውስጥ አንዳንዴ መውደቅ ይኖራል። ልክ የእግዚአብሔር ሰው ሙሴ የእስራኤል ህዝብ መሪ ማለት ነው። የእግዚአብሔር ሰው ሙሴ የሆነ ወቅት ላይ አቃተው። ብዙ ተሸክሞታል ያገለግለውን ህዝብ። የሆነ ሰዓት ግን አልቻለም። በርናውት ነው ያደረገው። በርናውት ማለት
ተንገፍግፎ የማቆም ደረጃ ላይ መድረስ ማለት ነው። ምንድን ያለው እግዚአብሔር ይሄን ህዝብ አሻግርልኝ ወደ ተስፋይቱ ምድር አድርስልኝ ሲለው ኦልሞስት እንትን ውስጥ ገብቶ ስትረስ ውስጥ ገብቶ ነበር ሙሴ። እና ያለው ነገር ምንድነው? ይሄን ህዝብ እኔ ወለድኩት ወይ ነው ያለው። ወለድኩት ሞግዚት ህፃን ልጆችን በብብቷ እንደምትሸከም ተሸከም እንዴት ትለኛለህ? ወልጄዋለሁ ወይ? ከዚህ ቀደም እነሱን ከምታጠፋቸው እኔን አጥፋኝ ያለላቸውን ህዝቦች ማለት ነው እንትን ላይ ሲደርስ ፍረስትሬሽኑ ሲደርስ ሲገባ ተስፋ መቁረጥ ውስጥ ጭንቀት ውስጥ ውጥረት ውስጥ ሲገባ ምላሹ እንደዛ ነው። በርናውት ሲያደርግ በቃኝ የመንገፍገፍ ደረጃ ላይ ሲደርስ እና በቤተክርስቲያን ተከላላይና ማሳደግ ላይ የሚገባ ሰው ይሄን የመሰለ ከአይምሮ ጋር ከስሜት ጋር የተገናኙ ውጥረቶች፣ ጭንቀቶች፣ ፍረስትሬሽን፣ በርናውት ማድረግ ሊያጋጥሙ ይችላል። ስለዚህ ምን አይነት ኳሊቲ ያስፈልገዋል? ስሜታዊና መንፈሳዊ ጤንነት ያስፈልጋል። እነዚህን ሁሉ ማኔጅ ማድረግ የሚችል ማለት ነው። አገልግሎቱን ከማቋረጥና ፍረስትሬት አድርጎ ወደ ኋላ ከመመለስ የሚታደገው ይሄ ሄልዝነስ ነው። ስሜታዊና መንፈሳዊ ጤንነት ያልኩት ማለት ነው። ስድስተኛ ውስጣዊ ተነሳስቶት ነው። ስለ ሸክም ሳነሳ ይሄን ሐሳብ በመጠኑም ገረፍ አድርጌ ስላለፍኩት ብዙ አልቆይበትም። ውስጣዊ ተነሳስቶት ኢንዋርድ ሞቲቬሽን ማለት የአንዳንድ ሰው ተነሳስቶት ለማገልገል ያለው መነቃቃት ከአካባቢያዊ ሁኔታ የሚመነጭ ነው። ከአካባቢ ሁኔታ ማለት በርታ፣ ጎበዝ፣ አለንልህ፣ በሚያስፈልገው እንቆምልሃለን የሚል ውጫዊ ነገር ሲሰማ በጣም ይነቃቃል። በጣም ጌታ ይመስገን፣ ፕሬዝ ጋድ፣ እንሰራዋለን፣ እንተክለዋለን፣ እንሄዳለን፣ ገጠር እናርሰዋለን ይላል። እንትኑ ዙሪያው ያለው ደስ ሙቀት የሚፈጥር ስለሆነ አንዳንዴ ግን እነዚህ ድምጾች የሚጠፉበት ሰዓት አለ። አብረንነን እንቆምልሃለን በሚያስፈልገው የሚሉ ልሳናቶች የሚዘጉበት እንጥሎች ሁሉ የሚቆረጡበት ሰዓት አለ። ያኔ ፍሪጅ ውስጥ እንደገባ ስጋ ቅስቅስ ሊሆን ነው። ውስጣዊ ተነሳስቶት ማለት ምን ማለት ነው? ውጫዊ የሆነ ልብን የሚያግል የሚያነቃቃ ድምጽ ባይኖርም ከሸክሙ ከጥሪው ከሰማው ድምጽ የሚመነጭ መነቃቃት ማለት ነው። ሰዎች አጨበጨውም አላጨበጨውም፣ አብረነን አሉም አላሉም፣ አያስፈልግም አላልኩኝም፣ ከተገኘ እሰየው፣ ከሌለም ግን እንቀጥላለን። ውስጣዊ ተነሳስቶት ከውጫዊው ሙቀትና ቅዝቃዜ ጋር አይገናኝም። ውጭው ቢቀዘቅዝ ቢሞቅም እንድቀጥል የሚያደርገኝ ግን የሰማሁት ድምጽና ውስጥ የተቀመጠው ራእይ ነው። እሱን ለመፈጸም እጋደላለሁ። ውጭው ካማረ እሰየው፣ ካላማረውም ግን ደህና ሰንበት። ውስጣዊ ተነሳስቶት ምንለው ይሄ ነው። ሰባተኛው ራእይን መቀበልና በግልጽ ማስቀመጥ የሚችል ነው። ከፊል እስካሁን ካነሳሁት ጋር ይሄዳል። ይሄም ነጥብ ራእይን መቀበልና በግልጽ ማስቀመጥ መቻል። ልክ የትኛውም አገልግሎት ቪዥን እንደሚፈልገው ይሄም የምናወራበት የቤተክርስቲያን ተከላና ማሳደግ ቪዥን ይፈልጋል። ግልጽ የሆነ ራእይ ሊኖረው ይገባል። ስለተማረ የሚሰራው አይደለም፣ ሰዎች ስራ ስላሉት የሚሰራው አይደለም። ቪዥን ራእይ መቀበል ብቻ ሳይሆን ራእዩን በግልጽ ማስቀመጥ አለበት። ክሊርሊ አርቲኩሌት መደረግ አለበት። አርቲኩሌት መደረግ አለበት ማለት ልንናገረው ልንጽፈው በምንችለው ልክ መምጣት መቻል አለበት። የሆነ ነገር ይሰማኛል፣ የሆነ ሸክም አለኝ። ምንድነው ሸክም? እኔ በቃ ለመግለጥ ይከብደኛል። ለመግለጥ ከከበደ መግለጥ እስክትችል ድረስ ጠብቅ። አልሞላም ማለት ነው። ራእይ መገለጽ አለበት። 1 2 3 ተብሎ በስነ ስርዓቱ ለሰዎች ልትናገረው ልታስረዳው ልጽፎ ካልቻልክ ተከታይ ልታፈራም አትችልማ። ያንተን ራእይ የሚቀበሉ አብረው የሚቆሙ ሰዎችን እንዴት አድርገህ ነው ማነሳሳት የምትችለው? ምክንያቱም የእንዲህ አይነት አገልግሎት ላይ ያለ ሰው አንዱ የሚጠበቅበት ነገር እዚሁ ላይ ገድዮ ሄዳለሁኝ። ራእይ መቀበል ራእይን በግልጽ ማስቀመጥ ብቻ ሳይሆን ራእይን ማካፈል መቻል ነው። ቪዥን ኢምፓርቴሽን። እግዚአብሔር በልቤ ይሄን ነገር እንድሰራ ፈልጓል። በዚህ ያክል ጊዜ የምፈጽመው ይመስለኛል። የጊዜ እንትን ካስፈልግ ገደብ ካስፈልግ እናንተን በዚህ አቅጣጫ እንድትቆሙልኝ ፈልጋለሁ ሊባል በሚችል መልኩ ራእይን ከመቀበል ባለፈ በግልጽ ማስቀመጥና ሌሎች ሰዎች ጋር ማጋባት መቻል። ቪዥን የሚጋባ ነገር ነው። መቼም ለዚህ ጥሩ አድርገን ማስቀመጥ የምንችለው ነህምያ ነው። ነህምያ ራእይን አርቲኩሌት ማድረግ መናገር ማስረዳት ይችላል።
ራእይን ማስረዳት ሌሎች ሰዎች ጋር ማጋባት ይችላል። መጽሐፉን ሂዱና አጥኑት። አስቀድሞ ቪዥኑን ተቀበለ። ቪዥኑን ሲቀበል ምልክት አይታችሁበታል። ፊቱ ከሐዘን የተነሳ ደምኗል። እንደሚገባው የሚሰራውን በንጉሱ ፊት የሚሰራውን ስራ የጠጅ ማሳለፍ ስራ መስራት አልቻለም። ሰው ሁሉ የሚያየው ነገር ነው። ፊት ምን ሆኗል እስኪባል ድረስ እናቱ ሞት አይደለም፣ አባቱ ሞቱ አይደለም፣ ልጆቹ የሆነ ነገር ሆኖ አይደለም፣ የኑሮ ውድነት አይደለም። ራእይ ነው ፊቱን እንደዛ ያደረገው። ቢኮዝ የሰማው የኢየሩሳሌም ቅጥር መፍረስና በሮቿ በእሳት መቃጠል፣ ህዝቡ በጣም በብዙ ውርደት ላይ መሆናቸውን ሲሰማ አያለ ቀን ተቀምጬ አለቅስ አዝን ነበር አለ። አልቻለም። ከዛ በኋላ ወደ ከተማይቱ ወደ ኢየሩሳሌም ሄደ። አሁንም ከሰዎች ጋር ምንም ያወራው ነገር የለም። ለብቻው ተሽከርክሮ ከተማይቱን በፊትም በኋላም በምስራቅ በምዕራብ እየዞረ ተመለከተ። ፍርስራሹን ተመለከተ፣ የወደመውን ተመለከተ፣ የተቃጠለውን ተመለከተ፣ ያሉበትን ጉስቁና ተመለከተ። ውስጡ ግብት እስኪል ድረስ ሳቹሬትድ እስኪሆን በራእዩ ብስብስ እስኪል ሳቹሬትድ መሆን ነው። ስምጥ እስኪል ጠቅላላ እሱነቱን እስኪወርሰው ድረስ አየ። በደንብ ተቀበለ፣ አብዞርብ አደረገ፣ ወሰደ። ከዛስ ምንድን ያደረገው? ጠራቸው። ራእዩን መስማት ያለባቸውን ሰዎች፣ አብረውት የሚቆሙትን ሰዎች ያሰባቸውን ጠራና ቪዥኑን አካፈላቸው። ምንድን ያለው? በምን አይነት ጉስቁልናና ውርደት እንዳለን ትመለከታላችሁ አለና ውስጡ ያለውን ነገር እነሱ ጨመረ። ከዛስ ሞቲቬት አደረጋቸው። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ሞቲቬሽን። ቪዥንህን እንደሚገባ አርቲኩሌት ማድረግ ከቻልክ፣ መግለጥ ከቻልክ፣ ማካፈል ከቻልክ ሰዎች ሞቲቬት ይደረጋሉ። ቢኮዝ እዚህ ቦታ ላይ አሁን ምንድነው እንድታስተውሉ የምፈልገው የመናገር አቅም ብቻ አይደለም መሰመር ያለበት፣ ሐሳብን የመግለጥ አቅም ብቻ አይደለም። ራእዩን የሰጠ እግዚአብሔር ካንተ ንግግር ጋር አብሮ ይቆማል። ጥሩ አድርጎ ማስረዳት የመቻል ብቃት ብቻ አይደለም። ጉዳዩ መንፈሳዊ ነው። ጉዳዩ ሲጀመርም ሲጨረስም እግዚአብሔር ያለበት ነው። ሐሳብህን በምትገልጥበት ሰዓት እነሱ እንዲነሳሱ ያንተ ቃላት የቃላት እንትን ብቻ አይደለም፣ ክብደት ብቻ ጥንካሬ፣ ትልልቅ ቃላት መሆናቸው ብቻ አይደለም። ጋድ ሂምሰልፍ ራሱ እግዚአብሔር በዛ ውስጥ ኢንቮልቭድ ይሆናል። ስለዚህ የሚሰሙ ሰዎች ተቀብለው አለመነሳሳት አይችሉም። ነህምያ የሰዎቹን ልብ አገኘ። ስለዚህ በአንድ እጃቸው መሳሪያ በአንድ እጃቸው ደግሞ የግንባታ ዕቃ እንዲይዙ ለማድረግ አልከበደው። ተነሳ ሰው። ስለዚህ በዚህ ጦር ይዛል፣ በዚህ ጋሻ ይዛል፣ በዚህ ደግሞ መዶሻና አካፋ ይዛል። ጠላቶቹን በዚህ ይመታል፣ በዚህ ደግሞ የፈረሰውን ያድሳል። በ52 ቀን ተነሳ። በመካከል ፍረስትሬሽን የሚፈጠር ነገር ነበር ወይ? ነበር። እነ ሰንበላት እነ ጦቢያ ብዙ ሊያደክሙት ሳይኮሎጂካሊ ሊያደክሙት ሞክረዋል። ይሄ ቀበሮ ቢወጣበት የሚወርቅ ግንባቸው እስኪል ድረስ ሳይኮሎጂካል ዋርፌር ማለት ይሄ ነው። አይጨርሱትም። ቅድም ያነሳሁትኝ ስለ ስትረስ ያነሳሁትኝ አንዱ ነገር ይሄ ነው። መንፈሳዊ ጤንነት ላይ ያነሳሁት የምትሰማቸው ወሬዎች አሉ። አይጨርሱም፣ የትም አይሄድም፣ እናንተና ሞክረው አልሳካላቸውም አይነት ፍረስትሬሽን ውስጥ እንድትገባ፣ ተስፋ መቁረጥ ውስጥ እንድትገባ፣ ራስን ዙሪያ ካሉ ሰዎች ጋር እንድታስተያይ ነህምያ አጋጥሞታል። ስትረስ ውስጥ እንዲገባ እንዲጨነቅ ሊያደክሙት በጣም ሞክረዋል። ነቢያቶች እስኪቀጥሩበት ድረስ ነው የተደረሰው። ነቢያት የሐሰተኛ ነቢያት ቀጥረውበት ቀዳዳዎችን ሁሉ ድፍን አደረገ። ምን እያልኩ ነው ያለሁት? ራእይን መቀበል፣ ራእይን በግልጽ ማስቀመጥና ራእይን ማካፈል ቬሪ ኢምፖርታንት። ስለዚህ ማሳደግም ላይ ስትገቡ የአመኑትን ነፍሳት ወደ ማሳደግም ስንመጣ በዝርዝር ከሚቀጥለው ሳምንት ጀምሮ የምናየው እሱ ነው የሚሆነው። እዛም ላይ ስንመጣ አንዱ መሰመር ያለበት ነገር ልትሰሩ የሚገባችሁን ነገር በግልጽ ወቁት፣ በግልጽ ጻፉት፣ ጥሩ አድርጋችሁ ለማካፈል ሞክሩ። 8ኛ ራሱን የሚገዛ ለገንዘብ የማይስገበገብ የማይጨቃጨቅ ራሱን በስርዓት መምራት የሚችል እንግዳ ተቀባይ እያለ ይቀጥላል። እነዚህ ሁሉ ሐሳቦች አንደኛ ጢሞቴዎስ ምዕራፍ 3 ላይ ያሉት ሐሳቦች ናቸው። የጥሩ አይነተኛ መሪ መንፈሳዊ ኳሊቲዎች ናቸው። እነዛን ለየትኛውም መሪ የሚያገለግሉ ናቸው። ለቤተክርስቲያን ሽምግልና ብቻ ሳይሆን ምንም አይነት ኃላፊነትን በመሪነት ማገልገል ለሚፈልግ ሰው የሚጠቅሙ መንፈሳዊ ኳሊቲዎች ናቸው። አንደኛ ጢሞቴዎስ ምዕራፍ 3 ላይ እዛ ጋር ከምታገኟቸው ነገሮች መካከል ራስን የሚገዛ ሰልፍ ኮንትሮል፣ ለገንዘብ የማይስገበገብ ግሪዲ ያልሆነ ስግብግብ ያልሆነ የማይጨቃጨቅ ራሱን በስርዓት መምራት የሚችል very disciplined የሆነ ለጸሎትም ለእግዚአብሔርም ቃል ለአገልግሎቱ disciplined የሆነ ራሱን በስርዓት መምራት የሚችል እንግዳ ተቀባይ። እነዚህ መንፈሳዊ ኳሊቲዎችና ሌሎችም
ልንጨምር እንችላለን። ከዚህም በላይ በቤተክርስቲያን መትከልና ማሳደግ ለሚሰማራ አንድ አገልጋይ ትልቅ የስኬቱ መለኪያዎች የስኬቱ መሰረቶች ናቸው። የሚጠበቅበት ግን መንፈሳዊ ባህሪ ብቻ ሳይሆን መንፈሳዊ ብስለት፣ መንፈሳዊ ቁመና ብቻ ሳይሆን አመራራዊ ክህሎትም ያስፈልጋል። ሊደርሺፕ ስኪል በመጠኑ ከላይ ስለ ራዕይ ሳወራ ስላነሳሁትኝ አሁን አልናገርበትም። ነጥብ ብቻ ሰጥቻችሁ እሄዳለሁ። አንዳንድ ጉዳዮች ኦቨርላፕም ስለሚያደርጉ ራዕይን ማካፈል ጊዜ ወስጄ በደንብ አውርቼበታለሁ። ይሄን ሐሳብ ከደቂቃዎች በፊት የተቀበለውን ራዕይ ለሰዎች ማካፈል፣ ሰዎች የራሳቸው እንዲያደርጉት ማስቻል፣ እንዲሁም ደግሞ እንዲነሳሱ ማድረግ። እንደው ሰምተው ቆንጆ ነው ግጭ ብለው ላይክ ሰጥተው የሚሄዱ ሳይሆኑ አብረን እንቆማለን ወደሚሉበት ደረጃ ማምጣት መቻል። ሁለተኛ ዋጋ ከፋይነት፣ ሁለተኛው አመራራዊ ክህሎት አንዱ የሊደርሺፕ ወይ ደግሞ የአመራር የመሪ መገለጫ ወይ ደግሞ ካራክተር ሪስክ ቴከር ነው። ኃላፊነትን ምንድነው? ኃላፊነት ከምንለው ይልቅ ዋጋ ከፋይነት ሪስክ ይወስዳል። ውስጡ የተቀመጠውን ራዕይ ተግባራዊ ለማድረግ ሲነሳ አደጋ ይኖራል፣ ዋጋ ያስከፍለዋል፣ መስዋዕትነት ጠያቂ ነው። ዋሬቨር ዘ ኮስት ዋጋው ምንም ያክል ይሁን እርምጃ ይወስዳል። ግን መሰመር ያለበት እንደ አድቬንቸርም እንዳይወሰድ ያየው የሰማው ከእግዚአብሔር እንደሆነ እርግጠኛ ነው። ከእግዚአብሔር ሰምቷል፣ ከእግዚአብሔር ተቀብሏል። ከእግዚአብሔር ለተቀበሉና ለሰማው ነገር ሪስክ ይወስዳል። ጳውሎስ ጥሩ አይነተኛ ምሳሌ ነው አይደል? ከእግዚአብሔር ለሰማው ነገር ከእግዚአብሔር ለተቀበለው መልእክት ምንድነው ያለው? ነፍሴን በእኔ ዘንድ እንደማትረባ እንደ ከንቱ ነገር ቆጥሬያታለሁ፣ እኔ ለመታሰር ብቻ ሳይሆን ለመሞትም ዝግጁ ነኝ ብሏል። ሪስክ ቴከር ማለት ይሄ ነው። በሚወስደው እርምጃ የሚመጣውን የትኛውንም ዋጋ ለመክፈል ፈቃደኛ ነኝ። ሪስክ ቴከር ነው። ሊደርሺፕ እንዲህ ነው። ፈርቶ የሚቆም አይደለም። ፈርቶ መሪው ከፈራ ተከታዩ ደግሞ ይንቦቀቦቃል። አይሆንም። ከረጀስ ነው፣ ደፋር ነው፣ ሪስክ ይወስዳል። ዋጋ ለመክፈል ዝግጁ ነው። አንድ ሰው ጥሩ አድርጎ አስቀምጦታል። ዋጋ ከፋይነት ማለት ምን ማለት እንደሆነ በጥሩ አማርኛ ገልጿታል። ምን ብሏል? ከምቾት ቀጠና መውጣት መቻል። ከምቾት ቀጠና መውጣት መቻል፣ ኮምፎርት ዞን መልቀቅ፣ የምቾትም ቀጠና መልቀቅ። አንዳንዴ አንድ እርምጃ ወደፊት እንዳንሄድ እግራችንን ስርስር የሚያደርገን ያለንበት ምቾት ነው። ከዛ ከወጣን ነገ እግራችንን የምናስገባበት ሁኔታ እርግጠኛ አይደለንም። አንሰርቴኒቲ ያለ ምን ያመጣብኛል፣ ምን ዋጋ ያስከፍለኛል አላውቀውም። ስለዚህ ሪስክ ከመውሰድ ይልቅ ሀገር አቋርጦ ድንበር አቋርጦ ወይ ደግሞ ባለንበትም አጥቢያ በሆነ ውስጣችን ባለው ጉዳይ ላይ እርምጃ መውሰድ ሪስክ ያመጣል። ምቾትህን ይነሳሃል፣ ይቆረቁርሃል። ይሄን ግን ለማድረግ ፈቃደኝነት ያስፈልጋል። ሪስክ ቴከር ማለት ይሄ ነው። ከምቾት ቀጠና ለመውጣት መጥቀም። ሶስተኛ ቡድን ማዋቀር መቻል፣ ቲም ወርክ። ይሄን በቀጣዩ ሳምንታቶች ላይ መመጣባቸው ናቸው። በተለይ ጳውሎስን አገልግሎት ምሳሌ አድርጌ ቲምን ፎርም ማድረግ ኖት ኦንሊ ፖል ጳውሎስ ብቻ አይደለም። ኢየሱስንም ካያችሁ አገልግሎቱን ሲጀምር ያደረገው ነገር ምንድነው? ቲም ነው ያዋቀረው። የሱን አገልግሎት ነገ ከነገ ወዲያ አስቀጥለው መሄድ የሚችሉ እሱ በማይኖርበት ጊዜም እሱም ራሱ ኢየሱስም እያለ አብረው የሚቆሙ አብረው የሚያገለግሉ ሸክሙን ሼር የሚያደርጉ ሰዎችን ነው ፎርም ያደረገው። 12 ሰዎችን ከ12 ውጪ ደግሞ አሉ። በስም አንዳንዶቹን እናውቃቸዋለን። በተለይ እህቶቻችን በገንዘባቸው ሰፖርት የሚያደርጉ አንድ ሌላ ቲም ደግሞ አለ። ከ12 ውጪ 72ቶቹ የሚባሉ አሉ። ኢየሱስ ክርስቶስም ጳውሎስም ለብቻቸው ያገለገሉ አይደሉም። እንደ ጥሩ መሪ ቡድን ነው ፎርም ያደረጉት። በምናገለግለው አገልግሎት የወንጌል ስርጭትም ይሁን ቤተክርስቲያን ማሳደግም ይሁን ቡድን ፖቴንሻል ያላቸው አቅም ያላቸው ጥሩ መንፈሳዊ ስብዕና ያላቸው ታማኝ የሆኑ ኃላፊነት መሸከም የሚችሉ ሰዎችን ሪክሩት ማድረግ መምረጥ ያስፈልጋል። አለበለዚያ አትችለውም። ለብቻ አትችለውም። የእግዚአብሔር መንግስት ስራ ለብቻ ይሰራ። ሰው ብቻውን የሆን ዘንድ መልካም አይደለም። ለጋብቻ ብቻ አይደለም፣ ለትዳር ብቻ አይደለም፣ ለአገልግሎትም ጭምር ሰው ብቻውን የሆን ዘንድ መልካም አይደለም። ቀልጠ ነው የምትቀረው፣ ቀልጠ ትቀራለህ። ስለዚህ ጥሩ ቲም ጥሩ ስኳድ ያስፈልጋል። አብረው የሚጸልይ ሸክምን የሚጋራ ፋይናንሻል ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ በማድረግ ሊሆን ይችላል። አብረው የሚቆሙ ቡድኖችን ማዋቀር ያስፈልጋል። ይሄ አንደኛው የአመራር ክህሎት ነው፣ የአመራር ብቃት ነው።
ብቻ የምትሮጥ ከሆነ መሪ አይደለህም። አንድ በሊደርሺፕ ላይ ጥሩ ስም ያለው ጆን ማካርተር የሚባል ሰው ምን ብለዋል? መሪ ነኝ ብለህ እያሰብክ ነገር ግን ተከታይ ከሌለህ አንተ እየመራ ሳይሆን ያለኸው ወክ እያረክን ያለኸው ብሏል። ወክ ማድረግና መምራት ይለያያል። ስትመራ የሚከተልህ አለ። የሚከተልህ ከሌለ ለብቻ ነው የምትሄደው። ለብቻ መሄድ ደግሞ ወክ ማድረግ ነው። ስለዚህ ወክ የምታደርጉ እንዳትሆኑ መሪዎች ሁኑ። መሪ ደግሞ ለመሆን አይነተኛው ኳሊቲ ቡድን የምናዋቅረው ሰዎችን ነው የምናሰባስበው በዙሪያችን። አራተኛ ለሚያገለግለው ማህበረሰብ ፍላጎት ስስ መሆን ለሚያገለግለው ማህበረሰብ ፍላጎት ስስ መሆን ምን ማለት ነው? የሱን ፍላጎት የሱን ኢንተረስት በተለይ ይሄ ባህል ዘለል የወንጌል ስራ ለሚሰሩ ሰዎች አይነተኛ መርህ ነው። ባህል ዘለል ከነሱ ባህል ውጪ ከነሱ ቋንቋ ውጪ ወደ ሆኑ ሰዎች ሄዶ ወንጌልን የሚሰራ ከሆነ እነሱን ማገልገል ያለበት ከሱ ባህላዊ ቴስት አንፃር አይደለም። ባህል ብለን ስንል የምግብ ሊሆን ይችላል፣ የአለባበስ ሊሆን ይችላል፣ አንዳንድ አነጋገርም ላይ ሊሆን ይችላል። ሁሉ ሰው ያደገበት የራሱ ማህበረሰብ ካልቸር አለው አይደል? ድሬሲንግ ቅድም እንዳልኩት የአለባበስ፣ የአመጋገብ ሌላም ነገር ላይ ባህል ዘለል የወንጌል ስራ ሲሰራ ከሱ ባህል አንፃር አይደለም ሰዎቹ ማገልገል ያለበት፣ ከነሱ ባህላዊ እሴቶች አንፃር እነሱን አፕሮች ማድረግ አለበት። አንዱ ራሱን ማዘጋጀት ያለበት ያ የሚያገለግለው ማህበረሰብ የሚበላው ምግብ ለመብላት እዛ ከደረሰ በኋላ ተጸይፎ ይሄንማ ሞክሬው አላቅም በሚል እየገፋ ሊሆን አይችልም። እና ሬዲነስ ያስፈልጋል። ሳይኮሎጂካሊም ሬዲ መሆን አለበት። ዝግጅቱ መንፈሳዊ ብቻ ሳይሆን አእምሮአዊ ዝግጅት ይፈልጋል። የዛን ሀገር ባህል ማወቅ፣ አመጋገብ ስርዓት ማወቅ፣ አለባበስ ስርዓት ማወቅ ልክ ሐዋርያው ጳውሎስ እንዳለ ነው። ሰውን ሁሉ አድን ዘንድ ከሰው ሁሉ ጋር እንደ ሰው ሁሉ ሆንኩኝ እንዳለው ማለት ነው። የምታገለግለውን ህዝብ ለማዳን እንደነሱ መሆን ያስፈልጋል። ኃጢአታዊ የሆነውን ጉዳይ ሳይጨምር ከእግዚአብሔር ቃል ጋር የሚጣረሰውን ጉዳይ ሳይጨምር በአመጋገብ፣ በአለባበስ፣ በአንዳንድ ባህላዊ እሴቶች እነሱ መስሎ ይሄ ነው ነጥቡ። ለሚያገለግለው ማህበረሰብ ፍላጎት ስስ መሆን ማለት ይሄ ነው። የዛሬውን እዚህ ጋር ቆም ላደርግ። ዛሬ ልናወራ የሞከርነው ምንድነው? የቤተ ክርስቲያን ተከላላይና እድገት ላይ የሚያገለግል ሰው ሊኖረው የሚገባ መንፈሳዊና አመራራዊ ክህሎትና ባህሪ ምን መምሰል አለበት የሚል ነው። እነዚህ መቅደም ያለባቸው ጉዳዮች ናቸው። በሚቀጥለው ሳምንት ጥቂት ያልጨረስኳቸው ጉዳዮች ካሉ እዚህ ጋር እነሱን አክልና ወደ የቤተ ክርስቲያን እድገት ወደሚባለው ሰፊው ሐሳብ በደንብ ዘልቀን እንገባለን። ጌታ ኢየሱስ ይረዳናል። በመትከልም ኤሪያ ላይ በማሳደግም ጉዳይ ላይ ሸክም በልባችሁ እግዚአብሔር ይጨምር ዘንድ መነሳሳትን ውስጣችሁ ይፈጥር ዘንድ ቀኛችሁ በሱ ይደገፍ ዘንድ ጸሎቴ ነው። እግዚአብሔር ይቅደማችሁ። እግዚአብሔር እጆቻችሁን ስራ ይባርክ። እግዚአብሔር ለመልካም እጁን በእናንተ ላይ ያደርግ። አሜን።